ጳውሎስንም ጣዖት ብሎ ታቅም ጴጥሮስንም ጣዖት ብሎ ታቅም። የትኛው ሐዋርያ ነው አንተ የምታረገውን ሻማ ይበራለት? ብራዘር ኩራዝ ከሆነ የምታወራው ኩራዝ ይበራለት። የትኛው ሐዋርያ ነው ክብር ስግደትን የተቀበለው? እስቲ ያሳየኝ ከእግዚአብሔር ቃል አውጣና ሳይ። ክብር ለአባት ጭምር ትሰጣለህ። የአባት ክብርና የክርስቶስ ክብር አንድ አይነት አይደለም። በመረጃው እናትና አባትና ክብር ይላል። በመረጃው እየነገርኩ ነው እኮ። ለምን ከምትናገር አንድ ደቂቃ መስማት ይቻላል። ከታች ያሉ ጴንጤዎች አፋቸውን እያያዙ እያፈሩብህ እኮ። በመረጃ ብራዘር፣ በመረጃው በስለ ጮህ አይደለም። ስለ ጮህ ማንም ይሰማ የለም። እኛ ቤት በመረጃ የጮክ ሰው ሰው ራሱ አፉ እያፈረብህ ነው። በምትናገረው ሽምቅቅ እያለ ነው። ጴንጤው አንተ ማሸነፍ የምትችለው በመረጃ ስታወራ ነው። ያለ መረጃ እኛ አንድ መረጃ ልስጥ፣ ልቡ የሚሞቅበት የለም። አንተ የምታደርገውን ስዕል ሰርተህ ቅዱሳን አክብር የሚል አንድ የመጽሐፍ ቅዱስ ማስረጃ አስጠኝ። ቀጥል። እንካል አዳምጠኝ። ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ። በመረጃ ታዳምጠዋለህ። ማጽንሽ መልካም ፍሬ አድኖናል እስከ ዛሬ የሚል መዝሙር የተዘመረው ለማርያም ነው፣ በጴንጤ አይደለም። ማነው አዳኙ? ማነው አዳኙ? ለማን የተዘመረው? ለሷ ወይስ ለእግዚአብሔር? ማነው አዳኙ? ደስ ይበልሽ የተባለችው ማነች? ማነው አዳኙ? ወዳጄ አዳኝማ ዋና አዳኝ ኢየሱስ ክርስቶስ ብቻ። በኦርቶዶክስ ግን አዳኟ ማርያም ናት። that's the basic problem። አዳምጣ ሰው እየታዘበ ነው፣ ግን በጣም እያፈረ ሽምቅቅ ያለብህ እንደሆነ ግን ኦርቶዶክስ አዳኟ ማናት? ማርያም ኢየሱስ ክርስቶስ። አትጠራጠር። እኔ ግሩም ነኝ። እኔ የማምነው ኦርቶዶክስ አዳኝ ኢየሱስ ክርስቶስ ነው። እኛን አትዘምር ብለህ ይሄው ይሄን አይደለም የምንፈልገው። እንግዲህ ያው ሰምታችሁታል። ማርያም አታድንም ብሏል። እርግጠኛ ነኝ ማርያም አታድንም። እኔ ማምነውን አንተ ትነግረኛለህ እንዴ? ማርያም አታድንም ወይ? ወራጂ አትጫጫው። በመረጃ እኔ ማምነውን አንተ ትነግረኛለህ ወይ? ይሄው እየጠየቅኩን ያለሁት የምታምነውን ንገረን። ማርያም ታድናለች ወይስ አታድንም? በኦርቶዶክስ ይኸውልህ የምታድነው እንደ ክርስቶስ ሳይሆን እንደ ሰው ነው። አንተ አሁን በነገራችን ቁጭ ብለህ የምትሰብከው ሰው አድናለሁ ብለህ ነው አይደለም? አዳምጣ አንዴ። ምን አልከን? የምታድነው አየህ። አሁን እኛ ስንዘምር የምታድን ማርያም አንዘምርላትም። የሚያድነው ኢየሱስ ግን ይዘመርለታል። አየህ አሁን ችግሩ የምታድን ሳይሆን ብራዚ አንዴ አትደረባ ፍሬዋ እያልን ነው እኛ። ለዩለት ያንተም ዘማሪ ደግሞ ፍሬዋ እያልን ነው። አዋ ታዲያ ኢየሱስ እኮ ነው፣ ግልጽ እኮ ነው ኢየሱስ። ታዲያ ንጉሥን የወለደች ኢየሱስ ክርስቶስን የወለደች እሷ ቢዘመርላት ምንድነው ብርቁ? እኮ ላሳየህ። አየህ መጽሐፍ ቅዱስ እንደሱ ዘምሩላት የሚል ትርጉም ያለው ትምህርት ስለሌለ መጽሐፍ አንተ ለምን ዘመራችሁ? እስቲ ይሄንን ዘማሪ አንድ ቀን ተቃውመው ታውቃለህ? ለምን ድንግል ማርያም ደስ ይበልሽ ለታዲያ እኛ ስንዘምር ምን ለምንድን ነው አንተ እንዴት እንደምትዘምር ግድ በሲንቲሳይዘር መሆን አለበት? በፍጹም ላሳየህ ብራዘር። አትጩ በጮህ አይደለም ወራጅ። ዘንድሮ ጮኻችሁ እኮ አታልፉትም። ይሄን ዘመን ብራዘር ድሮ ጮኻችሁ አልፋችሁታል። አሁን ጮኻችሁ አታልፉትም ብራዘር። በመረጃ ነው አሁን ወራጅ። በመረጃ ልንገርህ፣ በጣም አንተ ከመጣ ወዲህ ከአንተ ወዲህ የተሸማቀቀ ህዝብ ድምፅህን ቀንሰው ብራዘር፣ ድምፅህን ቀንሰው። ቀነስ አድርገው። ይሰማል እንዴ? ቀለል በጮህ አይደለም ብራዘር። አይዞህ ቻል አድርገው። አየህ አንተ ስትዘምር እንዴት ነው የምትዘምረው ነው ጥያቄው። አንተ ስትዘምር የአምላክ እናት ብዬ አንዴ ብራዘር፣ የአምላክ እናት ብዬ አንዴ በሲንቲሳይዘር ካልሆነ አይቻልም። አንዴ ኧረ ግድ የለም ብራዘር፣ ቻል አድርገው። ለማፈራት ቸኩል ብራዘር፣ ለማፈራት ቸኩል። ኧረ እባክህ አላፍርም እኔ በሷ። እሺ እናያለን። እሺ ምንድን ነው የምታየው ነገር? አሁን ገድል ብለህ የሆነ ገድል ላይ ምናምን ልትል ነው አይደለ? በቃ ትልቁ እንትን አንድ ቀን አትስረቁ፣ አታመንዝሩ፣ ኃጢአት አትስሩ ብለህ አታውቅም። ምክንያቱም ኃጢአት የሰራም ያመነዘረም የሰረቀም ስለሚገባ። እኔ አሁን ለአንተ መጽሐፍ ቅዱስ ላውጣለህ ጴንጤ? እንደ ጂኦግራፊ ነው የምታነባው አንተ። ትራስ ስር ፈልገው ብራዘር፣ አታጣው። ትራስ ስር ፈልገው ላውጣው። ትራስ ስር ፈልገው አታጣው። ላውጣው
እናንተ ርዕስ ስጡ። የኛ አስተማሪዎች በየቀኑ በዛ ርዕስ ጉዳይ እያስተማሩን አበቁን እኮ በእናትህ። እኛ ድሮ እኮ ብዙ ገድል ምንም አናቅም ነበር። እግዚአብሔር ይስጣችሁ። ርዕስ ብቻ ርዕስ በየጊዜ ስጡን፣ እኛ እየተማርን እንቀጥላለን። አሁን ኦርቶዶክስ ያበደ ኦርቶዶክስ እና ወደ መረጃው ብራዘር፣ ወደ መረጃው ጤናማ ሰው ፌንታ አይሆንም በዚህ ዘመን አባቴ። አመም የሚያደርገው ወፈፍ የሚያደርገው ሰው ካለ ቤተክርስቲያንን ስታቅ አንድ ቀን አትኖርም ቤተክርስቲያን ውስጥ። ዳት ዘ ቤዚክ። ኧረ በእናትህ ኧረ ተው፣ እኛ ጨፍረን የመጣንበት ነው። አንተ እንደምትጠራት ማርያምን ጠርቶ መፍትሄ ያገኘ ሰው ካላሳይ ቀጥል። እኔ ብራዘር አንተማ አንተ ጣዖቱን ነው እየጠራህ እኔ ግልጽ በግልጽ እኔ እናት ነው እያወራኝ ያሉት። አንተ ጣዖት ነው የምትጠራው ብራጂ። እኔ ስለ ጌታ የአምላኬን የኢየሱስ ክርስቶስን የተሰቀለ ስለ ሁሉም ብሎ የሞተው የእሱን እናት እሷን ማርያም ድንግል ማርያምን እየጠበቅኩ ነው ያለሁት ወዳጅ። ስትጮህ በመረጃ እኔም ለአንተ ተዘጋጅቼ ስላልሆነ እንደው ዝም ብዬ ዮሐንስ ወንጌል ራሱ ራቀበ። እሺ ችግር የለም አይዞህ። ዮሐንስ ወንጌል መዘጋጀት አለብህ ብራዘር። መጽሐፍ ቅዱስ ሊይዝ ይገባል። በርታ ብራዘር በርታ። ለእኛ ብለህ አይደለም ለህይወት መጽሐፍ ቅዱስ መያዝ አለብህ። ማንበብ አይደለም እኮ መኖር ነው አለቃ። እናንተ ለነገሩ መኖር ስለማይጠቅማችሁ አንድ ያላችኋል ነገር አትኖረውም ወዳጅ። ማንበብ ጀምር። ስታነብ ነው የምትኖረው። እኛ አንብበነዋል። ከዛ በኋላ ኑሮ ነው የምንኖረው። ሳታነቡ ለመኖር ስለምትሞክሩ ነው እኮ የምትስቱት። ለመከራከር ሳይሆን ለመኖር ነው የምናነበው እኛ። አታውቀውም ብራዘር። ይኸው አሳየው። አውጣና አንተ ብራዘር በል ምዕራፍ 2 ላይ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ ይላል። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱን ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ አልቆባች የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱ ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖችን በዚያ ተቀምጠው ነበረ። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበረ። ኢየሱስም ጋኖችን ውሃ ሙሏቸው አላቸው። እስከ አፋቸው ሞላቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የሆነ ጠጅ የሆነውን ውሃ እያለ ይቀጥላል። ቀጥል ብራዘር፣ ይበራላል። ቀጥል ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውም የቀዱት አገልጋዮች ግን ያውቁ ነበረ። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስከ አሁን አቆይተሃል አለው። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱንም በእርሱ አመኑ። እስቲ ድገመው አንዴ ድገመው። እቺን የመጨረሻውን ቃል ልጀምር። የመጨረሻውን ቃል ሲያኔ ድገመው። የመጨረሻውን ቃል ድገመው። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱን በእርሱ አመኑ። አሜን። አሁን ወደ ማርያም የጮኸ ሰው አሳየኝ ክፍል ላይ። ይኸውልህ አንተ ለምን አጽፍም መጽሐፍ ቅዱስ የተጻፈውን እየነገርኩ እንካ ስማ። ምን ወደ ማርያም የጮኸ ሰው አሳየን ብራዘር። አሁን እየጮክ ቃሉን ብቻ ማሳየት ነው ብራዘር። ይኸውልህ ወደ ማርያም በሶስተኛው ማርያምን ያመነ ሰው አሳየን። ይኸው ላሳይ ነው። በሶስተኛውም ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ለምንድን ነው እንደዚህ የተባለው? ወደ ማርያም የኢየሱስ እናት ለምንድን ነው የኢየሱስ እናት እዚህ ጋር መጠቀስ የተገባት? የተጻፈ የኢየሱስም እናት በዛ ነበረች። ማን ነው ወደ ማርያም የጮኸው? ማን ነው ማርያምን የጠራት? መጮህ አያስፈልግም። ችግርን ትረዳለች። እናት ነች። እሺ በማርያም ያመነ ሰው አለ? አንተ እንደምታምነው በማርያም ያመነ ሰው አለ እዚህ ጋር? እንዴ ጭራሽ አብረዋት ነው እንጂ ያሉት ከእናቱ ጋር ምን ማመን ያስፈልጋል? ወይ ወዳጄ ምን ብለው ነው የሚያምኑት? እናቱ ብለው
ያምናሉ። አይዞ ወዳጄ፣ አንተ የችግር ቀን ደራሽ እንደሆነች እንዳመንክ በማርያም የችግር ቀን ደራሽነት ያመነ ሰው አለ ወይ? እኔ አልበቃም። መጽሐፍ ቅዱስና እኔ ሌላ ሰው ለምንድን ነው የምጠቅሰው? መጽሐፍ ቅዱስ አይበቃም? አንተ የአንተ ምንፍቅና ላይ ስላለ ለምልክትም አትቀርባት ኖ። በችግር ጊዜ ደረሰች ካለ አይበቃም ወዳጄ። መጽሐፍ አላለም በችግር ቀን ደረሰች አይልም። እንካ መድረሷን በተግባር ነው። ደረሰች ተብሎ አንተ እንደምትለው እንዲጻፍ ከፈለግ ትእዛዝ መስጠት ነው። በችግር ቀን ማርያምን የጠራት ማን ነው? ወይኔ ስማ አዳምጥ እንጂ እዚህ እንትን ላይ እዚህ ሰርግ ቤት ውስጥ የኢየሱስ እናት በዚያ ነበረች ተብሎ የተጻፈው አድራጊው ኢየሱስ ክርስቶስ። አዳምጠና ከምን ኮንሴፕት ከምን አንግል አዩ ለማለትም ከኪሳ አታውራ ነው። የተጻፈን የጠየቁ እኔ ከተጻፈ ውጭ አንድም ቃል አላወራም። እሺ እንደዛ ካላወራ በዚህ ተአምር በማርያም ያመነ ሰው ካለ አሳየኝ። በማርያም ረዳትነት የጭንቅ ቀን ደራሽነት ያመነ ሰው ካለ አሳየኝ። እንዴ በተግባር ስትደርስ ካየ እንዴት ነው ማታምነው? አሳየ። የተጻፈ ብራዘር ከኪሳ አታውራ። የተጻፈ አሳየ። የተጻፈ ይሄው በተግባር ስትደርስ እያየ የላቸውም ብላ የተናገረችው የተጻፈው ላምበል። የተጻፈ ማለት ምን ማለት እንደሆነ አንብበል ወዳጅ። የተጻፈ ምን ማለት እንደሆነ ስለማታውቀው አንተ እንደምትለው አረፍተ ነገር ይጻፍል ወይ ጽፈ ለምን አሰጥም? እንዲህ ብላችሁ ብጽፉልን ብለ የተጻፈ ምን ማለት እንደሆነ የወንጌል አማኞች ታውቃላችሁ? እስቲ እናሳያችሁ፣ ኦርቶዶክሳውያን ካላወቃችሁ። የተጻፈ ማለት እንደዚህ ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። በማን ታዲያ ምን አለ? አንዴ አትጩ ብራዘር፣ አትጩ፣ እያነበብኩ ነው። በማን ያመኑት? በኢየሱስ። በማርያም ያመነ ትውልድ አለ መጽሐፉ ላይ የለም። ብራዘር ማርያምን ኢየሱስን ማርያምን ማን ኢየሱስ አለ? በግድ ኢየሱስ እያልካት ነው እያልካት አንተ እየጮክ ታሳየኛለህ። እኔ አሁን ልጩ የተጻፈውን ላንብብ፣ አንተም እንደዚሁ እየጮክ ታሳየኛለህ። አይዞ ብራዘር፣ ኧረ ከላይ እየታዘቡ ነው። አይዞ ብራዘር፣ ጴንጤዎች ራሳቸው እግዚአብሔርን ሽምቅቅ እያሉ ነው። አይዞ ብራዘር፣ እኛ የእግዚአብሔርን ቃል ይዘን አንሸማቀቅም። ተረት ይዘን ኧረ ከላይ አንተን የሚያዳምጡ እየተሸማቀቁ ነው። መጽሐፍ ቅዱስ ነው እየነገርኩህ። ተረት ይዘህ አልተሸማቀቅም። የእግዚአብሔር ለምን ከላይ ያነበብኩትን ትተህ መጨረሻዋ ላይ ለምን መደምደሚያው ላይ ትሄድ? አይዞ እኔ ነኝ የሚታረቁ አትሸማቀቅ። እኛ አንተን የማሸማቀቅ አጀንዳም የለንም። የእግዚአብሔርን ቃል ግን ስናወራ ካሸማቀቀ በቃ ቻለው። እያሸማቀቀ ያለው የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ካሸማቀቀ ተረትህን ትተህ ወደ እውነቱ እንድትመጣ ነው የሚያደርገህ። እግዚአብሔር የሚወቅሰው አንተን ወደ እውነቱ ለመምራት ነው። ብራዘር ሰው የአምላክ ቃል ምን ይላል ነው የሚለው። እዚህ ክፍል ውስጥ በዚህ ሰርግ ቤት ህይወት ውስጥ መጽሐፍ ቅዱሱ ምንድን ነው ያስተማረን? ብራዘር አሁን እኔ ቃሉን ይዤ ስለመጮህ ሚውት አድርግ ብራዘር። ሁለት መጮህ አስተምር፣ ግድ የለም እቺ አጭሯን ብቻ አስተምር። ዝም ብሎ ሚውት አድርግ ብራዘር። አንተ ነግረኛለህ፣ ምን ነኝ የማስተምር? ሚውት አድርግ። የእግዚአብሔር ቃል በቃና ዘገሊላ ላይ ያለው ትምህርት ምንድን ነው ካልን የጭንቅ ቀን ደራሽ ተአምሩን በማየት ያመኑት በማርያም ነው። በጭራሽ ማርያም የጭንቅ ቀን ደራሽ ናት። አንተ እንዳመጣው ጥቅስ አይደለም። አንድም ሐዋርያ ማርያም የጭንቅ ቀን ደራሽ ናት ብሎ አልጻፈም፣ ደግሞም አላቀረባት። መጽሐፉ ሲጽፍ የጸሐፊው ሞቲቭ ምንድን ነው ካልን የጭንቅ ቀን ደራሽ የሆነውን ኢየሱስን ማሳየት። ማን ነው የጭንቅ ቀን ደራሽ? ሲጠራ የሚደርስ የተቸገሩት መፍትሄ የሚሰጥ ማን ነው? ኢየሱስ ጌታችን መድኃኒታችን። አንብቧ ሞቲቭን ለማየት ብራዘር በቃ ቻለው ብራዘር። ከታች ሆነ ስማ። አየህ ያነበብከው መጽሐፍ ላይ በማን አመኑ ነው የሚለው? በታምሩ ምክንያት በማን አመኑ ነው የሚለው? እስኪ ጻፉት ቅዱሳን። በማን ነው ይሄ ትውልድ ያመነው? በቃና ዘገሊላ ላይ የነበረው ሰው ደቀ መዛሙርት በማን ነው ያመኑት? በማርያም። የጭንቅ ቀን ደራሽ እያለች ኦርቶዶክስ እንደምታምነው ጥቅስ እንደምትጠቅሰው ይህንን ለማርያም ሐዋርያቶች ለእንደዛ ነበር ያመኑት? በጭራሽ ብራዘር። ኦርቶዶክስ የምታምነው በጣም የሚያስቀው ይሄ ፓርት ነው። በጣም ነው የሚገርመኝ። ከነበሩ ሰዎች
አጠገቡ ከነበሩ ሐዋርያቶች ያልገባቸውን ያልተረዱትን ነው እሷ የምትረዳው። ያልተጻፈውን ነው የምትረዳው። መጽሐፉ ኢየሱስን አመኑ ይላል። እሷ ማንን ታምናለች? ማርያምን። ብራዘር እንደዛ ከሆነ ብዙ የምታምኗቸው ሰዎች እንንገራቸዋል። የመቶ አለቃው ብራዘርስ መቶ አለቃውንም የጭንቅ ቀን ደራሽ በለው ማለት አለብን። ያ አራቱ ጓደኛሞች ጣራ ቀደው ያመጡት ብራዘርስ እነሱን ማመን አለብህ ወዳጅ፣ ማመን አለብህ። በእነሱም መታመን አለብህ። የጭንቅ ቀን ደራሾቻችን እያላችሁ ስም መጻፍ አለባችሁ ወዳጅ። መጽሐፍ ውስጥ በጣም ብዙ ሰዎች አሉ ችግራቸውን ይዘው የሰውን ችግር ይዘው ኢየሱስ ጋር የቀረቡ በጣም ብዙ አሉ። ስለዚህ የጭንቅ ቀን ደራሾችን አሁን ጨምረ ማንን ትይዛለህ? ማን ነው? መቶ አለቃውንም ትይዛለህ። የጭንቅ ቀን ደራሽ መቶ አለቃ እያልክ ዘምርለት። ማርያምን ብቻ ለምን? አየህ፣ ከእግዚአብሔር ቃል ውጪ ማመን ስትጀምር እንደዚህ ነው የምትሆነው። ከአምላክ ቃል ውጪ ማመን ስትጀምር እንደዚህ ነው የምትሆነው። መጽሐፉ ግን ሐዋርያቶች አመኑ ብሎ የጻፈልን በክርስቶስ ኢየሱስ ነው። አየህ፣ በኢየሱስ ብታምን ቃሉን ተቀብለሃል። በማርያም ካመንክ ግን ቃሉን ክደሃል። መጽሐፉ ላይ በኢየሱስ አመኑ ይላል። በየትኛው? በዚህ ተአምር ምክንያት የመጀመሪያው ተአምር አማካኝነት ያመኑት በማን ነው? በኢየሱስ። አንተ ግን በማርያም ታምናለህ። አየህ፣ መጽሐፉ ማይለውን ትምህርት ማለት ነው። ለዚህ ነው ቤተክርስቲያን መታደስ ያለባት። አንድ ጥቅስ ብትኖር እቺ ናት። እቺው ጥቅስ በጣም የሚያሳዝነው የኢየሱስ ክርስቶስን ታላቅነት የክርስቶስ ኢየሱስን ሊታመን የተገባ መሆኑን የምትመሰክር ጥቅስ ናት። ስለ ማርያም ሊጠቅሷቸው የሚችሉት አንድ ጥቅስ ኦርቶዶክሳውያን ያለቻቸው ቃና ዘገሊላ ናት። አለቀ። እቺው ጥቅስ ደግሞ መደምደሚያዋ ሐዋርያቶች በኢየሱስ አመኑ ብሎ ነው የሚዘጋው። ክብር ለጌታ ይሁን። የእግዚአብሔር መንፈስ አይገርምም? በኢየሱስ በማን? በክርስቶስ ኢየሱስ አመኑ ብሎ ነው የሚዘጋው። ኦርቶዶክስ ስታነብ እንዴት ብላ ነው የምታምነው? በቃና ዘገሊላ ላይ ሐዋርያቶች እኛም ጨምረን በማርያም አመንን ብላ ትጨምራለች። ብራዘር ምን እኔ ነኝ ነው የምትለው? አይ አማኙ ማን? አንተ። አዎ አንተ ነህ። አንተ መናፍቅ ነህ። መጽሐፉ የሚያይለውን ነው የምታምነው። መጽሐፉ ግን በኢየሱስ እመኑ ነው የሚለው። አንተ ይህንን ጥቅስ አፕላይ የምታደርግ ከሆነ አዎ ይሄንን ቃና ዘገሊላን አንብበ ማርያምን ልታመን አትችልም። ቃና ዘገሊላን ያነበበ ሰው የሰርጉን ጉዳይ የተቀበለ ሰው ብራዘር በሰርጉ ጉዳይ ላይ ሊያምንና ሊታመን የሚችለው ኢየሱስ ክርስቶስ ነው። እምነቴ የሐዋርያቶች እምነት ነው የምትል ከሆነ ቃናን አንብበ ማርያምን ልታመን አትችልም። እምነታችሁ የሐዋርያት ትምህርት አለመሆኑን የምታውቀው በዚህ ነው። ሐዋርያቶች በቃና ዘገሊላ ላይ ተገኝተው አምነው የወጡት በኢየሱስ ነው። አንተ ቃና ዘገሊላ ላይ ነኝ ብለህ የምታምን ሰውዬ በሐዋርያት ቅብብሎች ውስጥ ነው ያለሁት እያልክ የምታስወራው ሰውዬ ቃናን አንብበ ማርያምን ተቀብለ ነው የምትወጣው። ልዩነታችሁ ይሄ ነው። አየህ፣ ልዩነታችሁ ይሄ ነው። ሐዋርያትን አታውቋቸውም ብራዘርስ፣ በስም ነው የምታውቋቸው ብራዘርስ። ቅብብሎሽ እናንተ ቤት በስም ነው ወዳጄ፣ በስም ነው። ወይ ዱላ ተቀባብላችሁ ከሆነ አናቅ። የሐዋርያትን ትምህርት ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን አልተቀበለችም። የለችም ብራዘር፣ በዚህ ጉዳይ ላይ የለችም። ብዙ ነገሮች ትክክል የሆነችው ነገር አለ። በዚህ በማርያም ጉዳይ ላይ ግን ከአንድ ሐዋርያ የተቀበለችው ትምህርት የላትም። እኛስ ብራዘርስ፣ እኛስ ሐዋርያቶች ያመኑት እምነት የኛ እምነታችን ነው። ሃሌሉያ! አይገርም? ሐዋርያቶች ቃና ላይ ተገኝተው በኢየሱስ እንዳመኑ ሁሉ ዛሬም ቢሆን ያለቀ ነገራችንን፣ የተበላሸ ጉዳዮቻችንን፣ ተስፋ የተቆረጠባቸውን ነገሮቻችንን መለወጥ የሚችል ድንቅ ጌታ አለን። ሃሌሉያ! ስሙ የናዝሬቱ ኢየሱስ ይባላል። በጨነቀን ጊዜ በከፋን ጊዜ የምንጠራው የምንጮኸው ማን እያል? ኢየሱስ ጌታዬ የምንለው ብራዘር። አየህ፣ ሐዋርያቶች ያመኑት ይሄ ድንቅ ጌታ ዛሬም የማን ጌታ ነው? የዳንኤል ጌታ ነው። የዳጊ ጌታ ነው። የሁላችን ጌታ። የሐዋርያቶች እምነት ነው ያለን የምንለው ከዚህ የተነሳ ሐዋርያቶች ያመኑትን ኢየሱስን እናምነዋለን። አየህ፣
ማን በደረሰልኝ የምንለው ኢየሱስን ነው። ተስፋ ባጣን ጊዜ፣ ነገሮች በተበላሹ በሚመስላቸው ጊዜ ሐዋርያቶች ያመኑት ድንቅና ተአምርን መስራት የሚችል ውሃን ወደ ወይን ጠጅ መለወጥ የሚችል እንደውም ከመበላሸቱ በፊት ከነበረው በላይ ማስተካከል የሚችል ጌታ አይገርም? ቀምሰውት ጠጥተውት ጠግበውት ከነበረው ግን አሁን ካለቀባቸው ነገር በላይ ውበት ድምቀት የሰጠ ኢየሱስ የት አስቀምጣችሁት ነው ያስባለው? ይሄ መልካም የት ነበረ የተባለለት ይሄ አየ ኢየሱስ ጣልቃ ሲገባ እንዲህ ነው። ከነበረው በላይ ውበት ድምቀታችን ብራዘር፣ የተበላሹ ነገሮቻችንን ያቀና ብቻ አይደለም፣ ከነበረው በላይ ውበት የሰጠው ጌታ የኛ ጌታ ነው። ሐዋርያቶች ያመኑት ጌታ ይሄ ዛሬ የኔ ጌታ ነው። ይሄ ጌታ የኛ ጌታ ነው። የወንጌል አማኞች ጌታ ነው። ነገር ውበታችን ድምቀታችን ብራዘር በጨለመ ቀናችን ላይ መጥቶ ብርሃናችን የሆነ ሰላም ባጣናቸው ረፍት ባጣነባቸው በእነኛ ሌሊቶች ብራዘር ትራሶቻችን በእንባ በራሱባቸው በእነኛ ወቅቶች ላይ ተገኝቶ ብራዘር ህይወትን የሰጠን ዛሬ ለቅሶአችንን ወደ ደስታ የቀየረው ይሄ ድንቅ ጌታ ድረስልን የምንለው ኢየሱስ ነው ያለው በእኛ ቤት። ድረሽልን የምንላት የለችም ብራዘር። በኢየሱስና በማርያም አመኑ የሚል የለም። ምን እናርገው? የለም ብራዘር። አየህ አንተ የምትለው ሰርጉ የተቀየረበት ተአምር የተሰራለት ሰውዬ ያመነው ካመነ በኢየሱስ ነው። ሐዋርያቶች ተአምሩ ሲደረግ ሲፈጸም የነበሩ ሰዎች ያመኑት በማን ነው? በኢየሱስ ነው። ማርያምን አልጠቀሳትም ሐዋርያው አንድም ቦታ ላይ። ይሄ ድንቅ ሐዋርያ አንድም ቦታ ላይ ለምልክት ያሄን የሰርግ ቀን ጠርሶ በዚህ ቀን በተደረገው ተአምር ማርያምን ትውልዱ እኮ አመናት ብሎ አልጻፈልንም። አይገርም? ይሄው ሐዋርያ ግን ስለ ኢየሱስ ጽፎልናል። ይሄ ኢየሱስ ሲዘጋው የመጽሐፉ መደምደሚያው ምን እንደሆነ ታውቃለህ? በእርሱ አምናችሁ በኢየሱስ አምናችሁ። አይገርም? ማርያምን አልጠቀሳትም፣ አስታውሷት አያውቅም። የዮሐንስ ወንጌል የመጨረሻ ትልቁ ጭብጥ ይሄው ነው። 20 በቃ እንደዚህ ነው የሚለው፣ በኢየሱስ አምናችሁ ምን ታገኙ ዘንድ? የዘላለም ሕይወት ታገኙ ዘንድ። አለቅ። የዮሐንስ ጸሐፊ የዮሐንስ ወንጌል ጸሐፊ የመጨረሻ ያለው ሐሳብ ይሄ ነው። ሰዎች ምን እንዲያገኙ ብራዘር? በክርስቶስ ኢየሱስ አምነው የዘላለም ሕይወት እንዲያገኙ። ቤተ ክርስቲያን መናፍቅ ስለሆነች ኢየሱስን እያስካደች ማርያምን ታስይዛለች። ለዚህ ነው ቤተ ክርስቲያን ትታደስ የምንለው። የትኛውም ሐዋርያ ኢየሱስን እያስጣለ ሰው አስይዞ መልአክ አስይዞ አታውቅም። ቢጽፉ መጽሐፍ ዮሐንስ ወንጌል ቢጻፍ ሰዎች በኢየሱስ አምነው የዘላለም ሕይወት እንዲያገኙ። ሉቃስ ቢጽፍ ብራዘር የሉቃስ መጽሐፍ የሐዋርያትን ሥራ መጽሐፍ ሁለቱንም መጽሐፎች ቢጽፍ የሚጽፈው መዳን በማንም የለም፣ ማርያምን አላነሳትም፣ እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ማን ነው? ኢየሱስ ብሎ ነው የሚጨርሰው። አይገርም? ሐዋርያው ጳውሎስ መጽሐፍ ቢጽፍ ያንን ሁሉ መጽሐፍቶች ሲጽፍ አንድም ቦታ ላይ የጭንቅ ቀን ደራሻችሁ ማርያም ናት ብሎ አስታውሶን አያውቅም፣ አውርቶ አያውቅም። ጊዜም የላቸውም ብራዘር። ተረት ለማውራት ጊዜ የላቸውም። የአሮጊቶች ተረት ለማውራት ጊዜ የላቸውም። የአሮጊት ተረት ለመስበክ አልተጠሩም። ዮሐንስን ጠይቀው ይሄው ምን ይሄንን መጽሐፍ የጻፈበትን ሐሳብ መደምደሚያ ያደርግና ሌላ ሰው ካለ እንቀበላለን። እንደዚህ ይላል፣
ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። አየ እንደው ሐሳብ እንዳይገባ የተጻፈው ያ በሐዋርያት ሥራ በዮሐንስ ወንጌል ምዕራፍ 2 ላይ የተደረገው ድንቅና ተአምር የተደረገው በሐዋርያት ስም ፊት ነው። በሐዋርያት ፊት ስም ተደርጎ ያመኑት በማን ነው? በኢየሱስ ነው። በማን ነው ያመኑት? በጌታ ነው ያመኑት። ግን ደግሞ ሌላ ያልተጻፈም አለ። ኢየሱስ ያደረገው ድንቅ ግን አለ። ብዙ ነገሮችን አድርጓል ይሄ ጌታ። ነገር ግን አሁን በደንብ ስማ። ነገር ግን የተጻፈውም ያልተጻፈውም ነገር ቢኖር ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ። ሃሌሉያ! ክብር ለጌታ ይሁን። አየህ፣ ዮሐንስ መደምደሚያው ኢየሱስ ነው። አየህ፣ ለዮሐንስ የመጨረሻ የመገለጥ የመጨረሻ ጥጉ ማርያም አይደለችም፣ እናቱ አይደለችም። ተአምር የተጻፈውም ቢሆን ያልተጻፈውም ቢሆን የመጨረሻ ግቡ ኢየሱስን ማሳየት ነው። ታዘ ፖይንት ብራዘር። የሐዋርያቶች ግብ ይሄ ነው። ማርያምን መጠቆም አይደለም። የዘንድሮዋ ቤተ ክርስቲያን ናት ያልተጻፈን በሰው ልብ ውስጥ የምትጽፈው ያልተጻፈን ብራዘር። ሐዋርያቶች የእግዚአብሔር መንፈስ ያላጻፈውን መጽሐፍ በሰው ልቦች ውስጥ የምትጽፈው ማርያምን፣ ገብርኤልን፣ ሚካኤልን የምታስይዝ ቤተ ክርስቲያን መናፍቅ ስትሆን ነው፣ ከእግዚአብሔር እውነት ስትጎድል ነው እንጂ በክብር ያለች ቤተ ክርስቲያን የእግዚአብሔር መንፈስ ያደረባት ቤተ ክርስቲያን ካስተማረች፣ ከተናገረች፣ ካስያዘች የምታወራው ብራዘር የናዝሬቱ ኢየሱስን ነው። አየህ፣ ዮሐንስን ጠይቀው ለምንድን ነው የጻፍከው? ያንን ቃና ዘገሊላ ለምንድን ነው ያነሳኸው በለው። መልሳለሁ። ቃና ዘገሊላን ያነሳኸው ለምንድን ነው? ለምንድን ነው የጻፍከው ብለን እንጠይቀው። እስቲ ምን ይበለን? ክብር ለጌታ ይሁን። እንደዚህ ይላል። ለምን እንዳለ ሲነግረን የእግዚአብሔር መንፈስ ይባረክ። ነገር ግን እርሱ የእግዚአብሔር ልጅ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ሃሌሉያ! አየህ፣ የተመዘገበውም ታምር ያልተደረገው ሁሉ ነገር ቢሆን ብራዘር ዓላማው አንድና አንድ ነው። ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው ምን ይሆንላቸው ዘንድ? ሕይወት ይሆንላቸው ዘንድ፣ የዘላለም ሕይወት ያገኙ ዘንድ። አለቀ ብራዘር። ቃና ዘገሊላ ቢነሳ ወንድም አለም ቃና ዘገሊላ ቢነሳ፣ ሌሎች ተአምራቶች ቢነሱ፣ ሌሎች እኛ ጋር ያልተጻፉ ተአምራቶች ጌታ ቢያደርግ ዓላማው መደምደሚያው ሰዎች አይኖቻቸውን እያነሱ ተስፋ የማይሆኑትን ሰዎች ተስፋ እንዲያደርጉ አይደለም። አየ፣ የመጽሐፍ ቅዱስ መደምደሚያ አንድና አንድ ነው። የተጻፈውም ቢሆን ያልተጻፈውም ቢሆን አንድና አንድ ዓላማ አለው። የእግዚአብሔር ልጅ ኢየሱስ ክርስቶስን ትውልድ ያይ ዘንድ። ታትስ ኦል ብራዘር። ከዛስ እሱን አይቶ ሕይወት ይሆንለት ዘንድ፣ ከእግዚአብሔር ጋር ይታረቅ ዘንድ፣ ተስፋውን መስቀል ያደርግ ዘንድ ይህ ተጽፎልናል። ይህን የተጻፈልን ብራዘር። የተነገረን ይሄ ነው። የተነገረን ይሄ ነው። የተነገረን ይሄ ነው ብራዘር። በስሙ አምናችሁ በስሙ አይልም ብራዘር። ምን እናርግ ማለት በቃ ምን እናርግ አይልም መጽሐፉ። ስሟን አያነሳ። አየህ፣ አንተ ልደቷን አክብርላት፣ የሆነ ነገር አድርግላት፣ ተማጸናት፣ መዝሙር ዘምርላት፣ ቅኔን ተቀኝላት፣ ከኢየሱስ እኩል አድርጋት። ግን ያንተን ማርያም የእግዚአብሔር ቃል አያቃትም። ዮሐንስ ቢጽፍ የሚጽፍበት መደምደሚያው የመጽሐፉ የመጨረሻው በቃ ዮሐንስ የሚያስተላልፈው የመጨረሻው መደምደሚያው ሐሳብ ይሄ ነው። አይገርም? ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ነው። በቃ ማክሲመም የመጽሐፉ የመገለጥ ሁሉ ቁንጮ ይሄ። ታምራቱን ቢያነሳ፣ ትምህርትን ቢያስተምር፣ ዮሐንስ በመልእክቱ ስለ ክርስቶስ ኢየሱስ ቢናገር ቢያወራ ምንድን ነው እሱ? በእግዚአብሔር ልጅ በክርስቶስ ኢየሱስ ስም አምነን ምን እናገኝ ዘንድ? ሕይወት እናገኝ ዘንድ።